እስከ ንጋቱ ድረስ ያለቀሱ ይያሉ ስለ ኢትዮጵያ ስለ ሀገር እነዛ እንቁ የኢትዮጵያ ልጆች ሲያለቅሱ አንድ ወታደር ይሄን ሁሉ የሚያደርገው ሀገር ምን አይነት ትርጉም በተሰጠው ነው እንደ ኢትዮጵያዊነታችን ለአንድ ኢትዮጵያዊ ደሙን እንዳፈሰሰ ለባንዲራ ብሎ እንደተሰዋ እንትን ወታደር አልነበረም የታየው ለአጅላዊነቱስ ምንድነው ምክንያቱ ባንክ ሳይዘረፍ ድልድይ ሳይሰበር ምን ሳንል ያን ነገር እስከ ንጋቱ 12 ሰዓት ድረስ የጥቂት ተገንጣዮች ሐሳብ እንዴት ሊሳካ ቻለ በመነጋገር ወደ አንድ ኢትዮጵያዊ ፍላጎት ብንመጣ ታሪክን ማጠልሸት ትራንት የነበረ ነገር ሁሉ ልክ አይደለም ብሎ ማሰብ እንደዛ አይነት ትርክት መፍጠርስ በሀገር ላይ ምን አይነት አደጋ ነው የሚያስከትለው አሜሪካ ነገር ሆኖ የመርዝ ምረጡ ሰዎች እየተዋረዱን ያያየን ነው በየቀኑ ስርዓት መቀየር ውስጥ የሀገር ዘብ የሆነው የመከላከያ ሰራዊት ተቋማት በምን መልኩ ነው መታየት ያለባቸው ካንደባት ካንድነት 5 ነን ወታደሮች በጦር ሜዳ የተሰለፈ ብቻ አይደለም ሁሉም ጀግና ነው ወይሞ በተሰማረበት ከጀግኖች ሀገር የመጣችሁ ጀግኖች ይያሉ ሲያወድሱን ልባችን በኩራት ይሞላ ነበር ለአንድ አመት አሰምጥለ ፕሬዝዳንት መንግስቱ ኃይለማርያም ናቸው የመረቋቸው ያንድነቱ የፍቅሩ የመቻቻሉ የመፋቀሩ ሁኔታ እየመጣ ነው ብሔራዊ ጥቅማችንን እንዴት ያስጠበቀን መጣን ኢትዮጵያኖች ብርቶች ናቸው ሀገር እርሶን በፈለገች ወቅት በፍጥነት ምላሽ መስጠት ባህልና ጨዋነታችን ታይዞ ከትውልድ የመጣው የሚያስተምርለት የሀገር ባለውለታዎችን ትውልድ በምን መልኩ መዘከር አለበት በአለም ተወዳዳሪነቷ እጅግ እየሰፋ ዕውቀትን ልምድን ለሌሎች ማካፈል ሁለመናዊ ሀገር ናት በተለያዩ መንግስታት ውስጥ ኖረዋል በተለያዩ መንግስታትም ውስጥ በውትድርናም በሌሎች ዘርፍም ሰርተዋልና እንደው በእነዚህ መካከል ብሔራዊ ጥቅማችንን እንዴት ያስጠበቀን መጣን የቱጋ ክፍተት ታየ የሚለው ነገር ደግሞ እርሶ በቅርበትም ስለሚከታተሉት ትንሽ ነገር ቢሉ በቃ እኛ ምንድነው ቅድም እንዳልነው ብሔራዊ ጥቅማችን ኢትዮጵያችን እንትን ነው ለትውልድ ምናሰላልፍ ወደ ዛች ወደ በጣሊያን ጊዜ በነበረው ወደዛ ወደ ተወለድኩበት 1943 የነበሩ ዲዛስተሮች ያነበሩ መከናቸው እንትን ምንለው አሁን ብሔራዊ ጥቅማችን ምንድነው ኢትዮጵያን ትልቅ እድገት ደረጃ ናቸው ማማላይ ነው ያለች በአለም ተወዳዳሪነቷ እጅግ እየሰፋ በውጭ ዓለም ያለነው አክብሮት እዛ አካባቢ ያለ ኢትዮጵያዊነት አይሰርቅም አጨይስም ምንም ነገር አለ ተከብረን ነው ያለነው በኢትዮጵያ መት ውስጥ በእውነቱ ምረጡን ይላ እስከ ቤተ ክርስቲያን ሁሉ የመጡ ካንቲባዎች ይሄ እንትኖች ሰነተሮች እኔ እዛ አንዱ አባል ስለሆንኩ በዛ እንትን ይላል በሀገራችንም እንደዚህ ልክ ካደላችን ብለን እነሱን ሁሉ እንትን ያሳመናቸው ባለን በዜግነት በመናምን አሁን ሁሉ ያ ነገር አጣቅመንም በኢትዮጵያ ለማለት ለማጠቃል ኢትዮጵያዊነታችን አንድነታችን እሱ መጠበቅ መወሰን አለበት ይሄ ተሳሳተው ትውልድ ደግሞ እንግዲህ በተለያዩ አንግሎች ያው ትክክል አለመናቸው የነዚህ ውጭ ባዳዎችን ኢትዮጵያን ለማጥፋት ከሌላ ነገር መሰለፍ የሌለብን የአንድ ኢትዮጵያ ብርቱ ጠንካራውን አንድ ትወጣ ይሄንን አስተሳሰባችን ተሳሳተ አስተሳሰብ ያወቅነው ኮልሞናችን ያወቀው እኮ ነው ለቢዝነስ የጣላት እኔ ግብጽ ዩኒቨርሲቲ ውስጥ ነበርኩ 6-7 እንትኖት ሁሉ ጊዜ ስለ አባይ ስለ 18 የአፍሪካ ሀገሮች ነበሩ ኢትዮጵያ አንዱ ማለት ይሄ ለጊዜ የሞያ ማሻሻያ ተብሎ እንትናል የነሱ ፕሮፌሰሮች ሁሉ ጊዜ ጧት እኔ ያለው አንድ ሼቱ የሚባል የሰንዳፋ ፖሊስ ኮሌጅ አለ በላይነህ ገብረህይወት የሚባል 5 ሰክሽን ነበር 9 ወንዶችና አንድ ሴት ነበር አበበች የምትባል ሁሉ ጊዜ በትምህርታችን እኛ ኢትዮጵያኖች ልዩ እንትን ነው እንትን አሁን የሆነ ያስተምሩና ኮይዝ ይላሉ ትንሽ ወጥ ያን ስለምናቅ በትምህርታችን ያን እንትን ነበር የነበራቸው ለኛ ያለው አክብሮት በየቀኑ አንድ ቀን ስለ ግብጽ ስለ አባይ ሳይጠይቁን የነሱ ፕሮፌሰሮች አንድ ጊዜ እንትኖች የታንዛኒያዎች እንትን አጣቃል ሁሉ ጊዜ እናንተ በዚህ ስለ ናይል ነው እንትን የትምህርት ጊዜያችን የምታሳልፉት ይሄ ምንድነው አንድ ሶሉሽን ብሎ አንድ ታንዛኒያዊ ጠየቀኝ ከዛ በኋላ ይሄንን ፕሮፌሰሩን አልኩና በእንግሊዝኛ እባክዎን የሥራ ባልደረቦች አፍሪካን ወንድሞቻችን በዚህ ሁሉ ይንተን ይያሉ ነው ይንተን ይያሉ ደስታ አልተሰማቸው ስለ ብዙ ናይል እኔና እርሶ ወይም ከመሰል ጓዶቼ ጋራ
በትርፍ ጊዜያችን ፕሮግራም ይዞለ ስለዚህ ስለ አባይ ተገር ብንወያይ ጥሩታ አፍሪካዊ ወንድሞቻችን ያን ነገር አልወደዱም አሉ ያ ፕሮፌሰር ከዛ ሊበር ላይ ስለሆነ ከዛ ጊዜ ትናቆም መጨረሻ ላይ ስንመረቅ ጠቅላላ ከ18ቱ አፍሪካ ሀገሮች በ5 ሰክሽን ነው እንትን የተመደብነው ኢትዮጵያኖች አንድ ሴትና 9 ወንዶች ከአንድ ሁሉ በትምህርታቸው እዚህ ምናውቀው ነው ብዙ ክብደት አልነበረም በሚሊተሪ በሴኩሪቲ ዙሪያ ያለው ሁላችን ባል በወቅቱ የነበረው እንትን አምባሳደራችን ነበር የተለያየ የአፍሪካ ሀገሮች የነዚህ ሁሉ እንትን መጥተው ኢትዮጵያኖች ብርቶች ናቸው እና አየናቸው በትምህርታቸው አቀባበላቸው የሚገርሙናል ለሀገራችሁ ለህዝባችሁ ያላችሁ ፍቅር ነው ብለው አምባሳደራችን ወቅቱ የነበረ አምባሳደር እንትን ብለው የምስጋና ደብዳቤ ሁሉ ለኛ ለመንግስታችን ሁሉ ተላልፎ ነበር ኢትዮጵያዊነት ያውቁታል እኮ እነሱ ፖሊስ አካለ ፖሊስ ዩኒቨርሲቲ ነበር 6 ወር እንዳል እነሱ ደግሞ ሆን ብለው ኢትዮጵያ ነገተ ነገዳው እንድትፈርስ ነው እንጂ እንድታገ አይደለም ኢትዮጵያ ደግሞ በጀግኖች ልጆቿ ያ ነገር አሁን እንዳሳከን ሁሉ እንደማይፈርጥ ጥላቻ ከዛ የነዛ ሰዎች ተላላኪ አለመሆናችን ያን ሁሉ ምን አይል አገርን እንደምጎዳ ትውልድ እንደምጎዳ ነገ ላይ ልጆቻቸው ሁሉ ያ ትልቅ ታሪክ ጠባሳ መሆኑ ያን ሁሉ አቁሮ አንድነት ላይ ነው እንተ ማተኮር ያለበት የግብጽ ፕሮፌሰሮች ስለ አባይ ያላቸው አመለካከት ወይ ግምት የተዛባ ስለነበር ነው ጊዜ ወስደን ነው ያላችሁት ትክክል እነሱ በቃ ሁሉ ጊዜ ናይል የግላቸው አድርገው ነው ምንም ነገር ኢትዮጵያ ደግሞ ነገ አድጋ ሌላ ነገር በወቅቱ እንግዲህ ሁሉ አልተጀመረም እንግዲህ ገና ነገሩ በሐሳብ ደረጃ ነው እንግዲህ በንጉሱ ጊዜ በመንገን ጊዜ ነበር ያ በመለሱና የተጀመረው የምናውቀው ነው እንትኑ መጨረሻ ላይ እነሱ በቃ አባይ የሚባል የግላቸው ሀብት ልክ ከነሱ መሬት እንኳን እንደመጣ ከዛ ይበለጠው ነው እንትን የሚሉትና እነሱ ያንዳንዱ ግብጻዊ ውስጥ ያለው እሱ ነው ስለሱን ምን አንድ ቀን የነሱ ጋዜጣ ላይ ታወጣው ሰልኩ በዛን ጊዜ በደርግ ጊዜ በየቀኑ ያወጡታል ስለ አባይ እኛ ኢትዮጵያኖች ከኛ ሀብት ከኛ ወርቅ ሁሉ ያ ነገር ጀምር ጉዳያቸው አይደለም እነዛ በኮሎኒ ጊዜ ከእንግሊዞችና ከመናን በሰጧቸው መመሪያ መሰረት እሱን አሁንም እንደ ግል እንትናቸው አድርገው ነው አሁንም አላረፉም እሱ ደግሞ የውሸት ነው የእምባካይ በሆነው ነገር እየፈረሰ ነው ሁሉም ያውቁታል እየተረዱ ነው ደግሞ አሁንም ኢትዮጵያ ይበልጽጋ ይሄን ነገር ሁሉ አርጋ እንደምትል ያውቁታል ኢትዮጵያ ነቅ ስንት ጊዜ ነው ለውጊያ መጥቶ ስንት ነው እንትን ተሸንፎ ሄዱት እና እሱን በውስጣቸው አለ አሁንም ያው በየቀኑ በየለቱ እንደምንከታተለው እሱ ነው እሱ ደግሞ እንደማይሆንላቸው እነሱ ምን ጊዜ እንደሆነ አይተኙልንም የውስጥ ጭቃቸው ደግሞ ኢትዮጵያኖች ደግሞ ይሄንን ለልጆቻችን ይሄን እንትን አስተምረን አሳውቀን ልክ አሁን መንግስታችን በጀመረው ሁኔታ ነው ማለት እነሱ ለሊትም ቀኑም አሁን አይተኙልንም የውስጥ ባንዶችም ደግሞ የውጭውም እንትን ያሉ ይሄንን የተዛባ ትርክት ያደረጉብን ያለውና ተስፋ አለ 100% ምንም ተናመጥ በውትድርና አገልግሎት የተለያዩ የኢትዮጵያ አካባቢዎችን የማየት እድሉን አግኝተዋልና እንደው በዛ ውስጥ ምን አይነት ኢትዮጵያዊነትን ተመለከቱ ምን አይነት ኢትዮጵያውያንን አገኙ ኢትዮጵያዊነት በእኛ ዘንድ ምንም አንድ ኢትዮጵያዊ ተቃቅፈን አሁን ለምሳሌ አማርኛ የጎጃም የጎንደር የደብረ ብርሃን የተለያየ ነገር ኦሮምኛ ደግሞ የባለ ያሩሲ የጀማ ወልቃ ምናምን ነገር አክሰንታችን የተለያየ ነገር ግን እንደ አንድ እናት እንትን ብለን ተቃቅፈን ተጋግዘን ምን ብለን አንድ ኢትዮጵያዊ እንትን ምንለው ያ ነገር እንድመጣልኝ ነውኛ ፍላጎት ያሆን እንዴት ፍቅራችን ይሄ በቃ አክሰንቱ ራሱ የአማርኛ የኦሮምኛ የባለ ያሩሲ የደብረ ብርሃን የጎጃም የጎንደር ምናምን ያ ሁሉ ተቃቅፈን ላይ እናታችን ምንተኛው አንድ ፊሊፕስ ሬዲዮ አለች በዛ ጊዜ አንድ ቤቱ 30 ሆነን ምን 30ችን ይከፍታለን ይሄ በውትድርና በቃ እንትን አለ ይሄ ፊሊፕስ ነው በቃ እንተጣና በዛ በክሬዲት እንወዳለን ከዛ በኋላ አለቆቻችን ለልት መጥቶ ከኛ ጋር ነው ያለው ፍቅር ያለው እንትን አንደበት ያለው እንትን ነበር እሱ ነው እንግዲህ በውስጥ የነበረው በዛን ጊዜ ያሁኑን ሳይ ደግሞ እውነቱ አሁንም ቢሆን እግዚአብሔር ምስጋና ይግባ አሁን ወደ ጥሩ ሁኔታ እየመጣን ነው አንድ ወቅት ላይ ያ ብዙ ብልሽት እንዳለ እኔም ስለ በዛው ውስጥ በብዙ ስቃይ ስላለፍኩ እሱ እንትንልኝ አሁን እየመጣን ነው ኢትዮጵያዊነት የትላንትና ኢትዮጵያውን ያንድነቱ የፍቅሩ የመቻቻሉ የመፋቀሩ
ሁኔታ እየመጣ ነው። ከ1960 ጀምሮ እስከ 1969 ዓመተ ምህረት ድረስ በአየር ወለድ ውስጥ ቆዩ። ከዛ በምድር ጦር ላንድ አመት ገደማ ቆዩ። ከዛ በኋላ የገቡት የአየር መንገድ የኢትዮጵያ አየር መንገድ የበረራ ደህንነት ጥበቃ ውስጥ ነው ለ6 አመታት የሰሩትና እንደው በዚህ ቆይታ ውስጥ ሁለት በጉልህ የሚጠቀሱ በጉልህ የሚነሱ ታሪኮች አሉ። እርሶ መጽሐፉ ላይ ጽፈውታል። አንዱ ጣሊያን ሀገር ያጋጠማችሁና ሁለተኛው ደግሞ ወደ ጋምቤላ የነበረ አውሮፕላን በረራ የጠፋ ጊዜ የእርሶም እዛ የሱን በረራውን የጠፋውን አውሮፕላን የመፈላለግ ሂደት ውስጥ የእርሶ አሻራ የእርሶ ድርሻ ትልቅ ነበርና እነዚህን ታሪኮች እስኪ እናንሳቸውና ከዛ በኋላ ይሄንን መሰረት አድርገን ማነስ አለውት ሌላ ጥያቄ ስላለ ነው። በጣም ግሩም ነው። አንተ እንዳልከው በዚያ በ1968 69 እንግዲህ በጦር ሜዳ በተለያየ ጊዜ ነበር ከሳይድ ባሬ በባሌን በመናምን የላከብን ከኤርትራ በሻገር እዛ እንደገና ደግሞ በዚህ በጅቡቲ በኩልም እንደዚህ እስከ እንትን ልኮብን በጦር ሜዳ ላይ በጋብቻ ምክንያት ነው 67 ወደ ኤርትራ እንትን የቀረው አለቆቼ ከሁለት ወር በኋላ ትሄዳለህ ተብሎ ነው ተባለ። ወደዚህ ወደ አንተ ወደዛ ስመጣ ቀጥታ በወቅቱ ውጥረቱ በኤርትራ በኩልም በሞቃዲሾ በኩልም ብዙ ፈተና የነበረበት ቦታ ነበር። አሁን ደግሞ ከዛ መጥቶ ከተለያዩ አቅጣጫዎች ቆስሎ ወደ ጦር ኃይሎች የሚመጡ ሰዎች ቦታ ጠፋ። እኔ ደግሞ በዛ በሳምባ ምክንያት በጦር ሜዳ በዚህ በከቀዝቃዛውና ከሙቀት ቦታ ሳምባዬ ሁሉ አልቆ በቃሬዛ እንድትሆን ነው አርሚ አቪዬሽን ከዛ ጦር ኃይሎች የገባሁትና ከዛ ስንሽ ካገገምን በኋላ አየር ወለድ ደግሞ በዚህ በመለዮ ምክንያት አመጽ ላይ ነበር። ቀይ መለዮአችን ዓለም አቀፍ ስለሆነ ቀይ መለዮአችን ይፈሳል ደማችን የሚል በኤርትራ የዘመተው እዚህ ቀሪ ክፍልም በተለያየ ቦታ ያለው አቆረፈ መንግስት ያንን መለዮ ላዋጅ እንዲያርግ ነበር አየር ወለድ አለ። በዛ ምክንያት በቃ በዛው ባነበረው በመንግስቱ ወይንም ጊዜ አየር ወለዶች ያፈኑ መታሰር ወደ ተለያዩ ክፍሎች በመበተን ነበርና አመጽ ውስጥ ተሳትፏል በሚል አዎ እንግዲህ ከዛ ነፃ ሲቶን ነው እኔ ከጦር ሜዳ ወጥቼ ከዛ ቦታ ሞላ በከግርግዳም ውጭ አልቀው ውጭ ዱንካን መከላከያ እንትን ጦር ኃይሎች ሞላ። ከዛ ደግሞ ትንሽ ያለ ሰዎች በተመላላሽነት እንድታከሙ ብለው ወረቀት ሰጡ። ቤት እንዳለ ያ እንትን አለ። ከዛ ደርግ ጸጥ ቤቴር ከዛ በኋላ እሱም እንትን አሉ በኋላ አፈቀደልኛ እንትን ገባው። ከዛ እኔ ጦር ሜዳ ስለነበርኩ እንትን ምንም እንትን ተሳትፎ አልነበረኝም። አሁን ከዛ ወጥተን አገሪቷ ውጥረት ላይ ስላለች ከኤርትራ ደግሞ ውሃ ያጡ አንድ ክፍለ ጦር ተቸገረ። እኔ በንጉሱ ጊዜ 5 እንትናችን 5 ቀን ያለ ውሃ ያለ ጣን የቀመስንበት ቦታ ነበረች እና ያቺን ቦታ በደንብ ያቃታሉ በወታደራዊ መሐንዲስ ትምህርት ከ1962 እስከ 64 በዛን ጊዜ የነበረ ጦር እንትን አየር ወለዶች አትን 5 ቀን ያለ ውሃ ግመል ከግመል ሻኛ ሁሉ እንትን ያጣን ያቺ ነገር በ69 68 አየር ወለድ እንግዲህ አሁን መስራት አልቻልኩም። በቆዶት ወደ መከላከያ ተዛወርኩ። ወደ ከአየር ወለድ ወደ መብራሻ አንበል ባል ነበር መከላከያ ውስጥ እዚህ ከዛ ደግሞ ወደ ጦር ኃይሎች ሁለተኛ መምሪያ ማለት የመረጃ ክፍል የሱዳን የዚህ የሶማሌ ምናምን ነገር አልጋችን ተሸክመን እዚህ መከላከያ ውስጥ ነበር ምንል። አሁን ያ አንድ ሻለቃ ጦር ውሃ ያጣ ያቺ ቦታ እኔ እና ጓደኞቼ የተሰቃየንበት ቦታ ነበረች። ቀድሞ የሚያውቁት አዎ በቀደም በንጉሱ ጊዜ የምናውቀው። ከዛ በኋላ መልእክት መጣል ሻምበል እንትን ኮሎኔል እንትን አየር ኃይል ሻንተ እንትን ነበር ማስተር ሼክናክ ነው ጌታቸው ኃይል የሚባል በንጉሱ ጊዜ አንቲያጃ ከሮን እሱና ኮሎኔል ዘሩ ነጋፋሪ ምክት መቶ አለቃ ሆነው ሻምበል ነበር። በኋላ ኮሎኔል ሆነው ነው ሞት ሸራ አልጋችን መከላከያ ውስጥ አድርገን ከተለያዩ አቅጣጫው ይመጣው እንመልሳለን። ኮሎኔል ጸጋይ ወንድም አገኘው የሚባሉ ሞቶ የመከላከያ ውስጥ ጂቱ መረጃ አሁን እሳቸው መጣሉ ያን ነገር ያደረገ ለፕሬዝዳንቱም ለጀነራል ስዩም መኮንን የደርግ እንትን እናስተላልፋለን በየአቅጣጫው ይመጣው። አሁን
ቅድም እንዳልኩ በንጉሱ ጊዜ የነበረው ውሃቶ አንድ ሻለቃው ጦርንጣል መልእክቱ ይመጣል። ከዛ በኋላ ጌታቸው የለሻምበል ነበር፣ በኋላ ኮሎኔል ሆኖ ሞተው አየር ኃይል ማስተር ቴክኒሻን ነበር። ከዛ አንቲያጃክሮ ነው ንጉሱ ነው እንትን ያለው። አሁን አልጋችን ላይ እዛ ቁጭ ብለን እናወራለን። ለአለቆቻችን ደግሞ ያን ነገር አስቸኳይ ስለሆነ እስከ ፕሬዝዳንቱ ድረስ ማቅረብ አለብን። አነስተን አንተን አልጋችን እንጂ ምንም እንቅልፍ የለም እኮ እዚህ መከላከያ ውስጥ። ከዛ በኋላ ያ ነገር ተነሳ። ጌቶ በጣም እንዋደዳለን። ጌታቸው እኮ እንደዚህ በንጉሱ ጊዜ እንደዚህ ነበር። አየር ወለዶች እዚሁ ሀተን 5 ቀን የተሰቃየንበት ቦታ ነበር። እዚች ቦታ እኛ ሊሰልሉ የመጡ ሰዎችን ያዝናቸው። ይሄ ያልተጣራ ውሃ ያለበት ቦታ ምንም አልጎዳናቸው። ውሃ ያለበት ቦታ አሳዩን ብለን ያዝናቸው። ከሱ ያንን ውሃ ያጣንበት ቦታ ምናልባት ባጭር እንትን ርቀት ውስጥ ያንን የበሰበሰ ውሃ እንደሆነ አገኘን። አሸዋት በወታደራዊ አልጋ እንትን አድርገን ስንል ያ ውሃ አገኘን። ያንን ከአሸዋ ጋርም እንትን ይያል ጎሮሮች ይላል። ከፍ ሲል ደግሞ የታሻለ ውሃ አገኘን። አንድ ሻለቃው ጦር የሚጠጣን ውሃ አገኘን። አሁን ያቺ ጥያቄ ነች እንግዲህ በዛን ጊዜ እንትን የመጣችን መከላከያ ውስጥ ሆነን ወደ አየር መንገድ ያስከደኝቱ ነበር። ከዛ በኋላ ለኮሎኔል ጸጋዬ ወንድማገኝ ሞቷል። አሁን አብረን ነው የካ ሚካኤል ሰንበቴ ውስጥ እዛ መቀራቸው አለቃይ። ከዛ በኋላ ለኮሎኔል ጸጋዬ ሪፖርት አደረግ። ጀነራል ስሙን በዛን ጊዜ የደርግ እንትን ሻማ እንትን ኮሎኔል ነበሩ። በኋላ ጀነራል ሆኖ እሳቸውን መጡ። ሌሊት ያን ነገር አደረግን። ቀጥታ ያ ቴሌግራም ወደ ነበረበት ከሁለተኛ ክፍለ ጦር ወደ አስመራ ሄድን። በነጋታው ያኔ ያልኩት ውሃ መገኘቱ ተነገረ። ጦሩ ያን ነገር ምንም ባይጸመም ያንን ጎሮራችን ያዘን። እነኛ ካገኘልበት ቦታ ያ ነገር ታናገኘ። ያ ጦር በዛ ምክንያት አለ። በነጋታው ጀነራል ስዩም የበራደነቱም ኃላፊም ነበሩ፣ የደርግ እንትን ኃላፊም ነበሩ። ጀነራል ሆኖ የሞቱት ኮሎኔል ጸጋዬ ወንድማገኝ ደግሞ አለቃችን ነበሩ። ፕሬዝዳንቱም መጡ። በኋላ አንድ አሰፋ በከር የሚባል 50 አለቃ ነበር። ያን ካርታ ወታደራዊ ካርታ መሐንዲስ ቤት ተምሬያለሁ፣ እንዳልኩ ግብጽ ተምሬያለሁ፣ አየር ወለድ አስተምሮናል። ይሄ ወታደራዊ እንደምትን መጽሐፍ ነው ማነበው። ያቺ ውሃ ያለችበት ቦታ በከስኩና ጌቸው እንደዚህ ይኖራል። ይሄ ቆደራራ እንደዚህ ይላል ምናምን ነገር ለጀነራል ስዩም ሞክና ለኮሎኔል ጸጋዬ ወንድማገኝ ገለጹላቸው። ያ አሰፋ ሞቷል። አብረን አንቲያጃከር ነበር። ከዛ ወጥ ያዝልኛ አልኩት። ያ እዛ ቢሮአችን ውስጥ ያ ወታደራዊ ካርታ አለ። የጦር ሜዳ ምን ውሃ ያለበት ምን የትኛ መንገድ ገደል እንደሆነ ምናምን ነገር በደንብ ነው የሚያስተምር። እዚህ ነው አንዱ ይሄ ውትድርና ያገራልኩት። ከዛ በኋላ መጣውና እኔ ፕሬዝዳንቱን አላየዋቸው። ጀነራል ስዩም አውቃቸዋለሁ፣ ኮሎኔል ጸጋዬ ወንድማገኝ። እኔ ጀነራል ስዩም ደግሞ እንትን የደህንነት እንትን መሆናቸው ነው ማቀ ብዙ እንትን አለ። ከዛ በኋላ ያንን ተጥጥር አድርጌ አሰፋ 50 አለቃ አሰፋ በከሬ ያዘለኝ ስላል። ከዛ በኋላ ፕሬዝዳንቱ በኋላ ከሁለት አጃቢዎቻቸው ጋር እዛ ተነስተው ወንድም እንደጓዳ አንተ የምትለው ምን አይል ነው አሁን እንደዚህ አለቆች ወጣ ፕሬዝዳንት ትክክል ነው። በንጉሱ ጊዜ እንደዚህ ነበር። በዚህ አየር ወለዶች ይሄን አይል ውሃትን ተሰቃይተን እንደውም ሻለቃ ክሮስ አለማየሁ የድጋት በህብረት እንትን አባሉ የደርግ ባል ሆኖ ከኛ ጋር ያበሳቸው ጊዜ ነው ተገደሉ። ሰውየው እንደሳቸው ነበር እንደዚህ ብዬ እንትን አልኩ። በነጋታ ያው እኔ ካልኩ ቦታ ተገኘ። ከዛ በኋላ የዛ ለስታም ምክንያት ኦፊሰር ኮርስም አየር ወለድ ውስጥ እንደገና አገልግሎትም ስላልደረሰ እንትን ነበር እንግዳ ከተለያዩ የጦር መሪዎች ስለነበሩ ኦፊሰር ኮርስ ሁሉ 4ኛ ክፍል ውስጥ ሆነን ጀምረን ነበር። ገና በጥቂት ነው እንትን አላል። እኛ በዛን ድረስ 100 አለቃ ከዛ በላይ እውቀት አለን። እሱን አለ። ከዛ በኋላ በነጋታ ኮሎኔል ጸጋዬ ወንድማገኝ አለቃችን ጀነራል ስዩም መኮንን ኮሎኔል ነበር። በደስታ ምክንያት ይሄ ያግና አየር ወለድ አንቲያጃክር ሄድ ብሎ እኔም አለንቱን ያዝልኝ አልኩ። አሰፋ በከረን ሁለታችን አንቲያጃክር ሄድን። ከዛ 6 ዓመት እንደኔ የቆየ የለም። ከፓሪስ መጥቼ ወደ ፓሪስ ሄዳል። በዛ መሃል እንግዲህ ቅድም ያለው የጣሊያን ጉዳይ የመጨረሻ ከ6 ዓመት በኋላ ልመለስል የጣሊያን ማፊያ $15,000 ከአንድ አቶ ጌታቸው ባል ከአየር መንገድ ሰርቆ ሳምሶናይታችን አንድ አይነት ነው። በዛን ጊዜ ሀብታም ወይም ባለስልጣን ነው ሆነ ሰውየው የኔን ሳምሶናይት ተርቆ የእንደ ቡድን መሪነት ይሄ ፐርዳይማችንና የመኝታችን
ክሩ ቼንጅ ነበር ከኔ ተቀብሎ ወደ ለንደን መሄድ ቡድን በሪ ሱና ሰርክበት ሄድ አዲስ አበባ ለንደን በሮማ አድርጎ ያ ነገር እንደው ሰውየውን ያዙ ሰውየው የዋዛ አልነበረችም ከመሃል ፈልቀቃ ስትል አየር ወለድ አለ ማርሻል አርት አለ ሰውየው አፈርድም ያባሏት አራት ጓደኞች አሉ ከውጭ እነሱም ተማመጡ አሁን ታደሰ ገብረስላሴ የሚባል ልጅ አለ አሁንም አብረን ሰሜን ኮሪያ ለማርሻል አርት ነው አብረን አንቲያጃ ከረ ነበር ነው አብረን ነው እዛ ደህንነት ጥበቃ ነበር ነው ያምቦ ልጅ ነው እኔ አየር ወለድ እሱ ስፔሻል ፎርስ እነዛ አራቱን የመጡትን በ4 ሰከንድ ውስጥ አፈርድ በራብልተን ያንን $15000 ያዘው የአየር መንገዱ ለስራ ጉዳይ ወደ ብሩሰልስ እንትን ነበር እሱም በኋላ ኒሪዮች አገ ነው ምን ነው በተቋም ያችን እንቅሻረኩና 15000 እንትን አለ ከዛ መልቀቅ እንዳለብን ታምራት መሸሻ የሚባል 50 ለቀ ነበር የነጻ ዝላይ አስተማሪ ነበር አንተ ያጃከሩ ነው አየር መንገድ መጥቶ ከዛ አየር መንገድ አካል ሆነዋል ጌታቸው እሱ ያባለ ስልጣኑ እሱ ነው አይሮፕላን አቁመን ወደ ለንደን እና ምን እንደዛ ሁኔታ ነው እንግዲህ ዋናው ያንተ ያጃከሩ ቀደም ያልኩ የዛ የሰራዊቱ ውሃ ማግኘት ደስታ ነው ወደ አንተ ያጃከሩ ነው ከዛ 6 ተመጥቶ የህይወት ለውጥም አሁን ቤት መግዛት ሌላም ከዛ ነው መነሻውና ለተቀንም እዛ ሆነን ነበር መከላከያ ውስጥ እንት ምንለው ምንድነው ለምንድነው ያነሳውት ይሄንን ጉዳይ በዋናነት አንድ ሰው ለስራው መታመን ለስራው ትጋት የሚያሳየውን ነገር ማንሳት ስለፈለኩ ነውና በአንዲት ሀገር ሁለንተናዊ እድገት ውስጥ የዜጎች ታታሪነት የዜጎች ለሙያቸው መታመን ትልቅ አስተዋጽኦ ስላለው ነው ያነሳውትና የእርሶም ታሪክ ለዚህ ትልቅ ማስተማሪያ ይሆናል ብዬ ስላሰብኩ ነው በኋላም ሀገር ስትፈልገው በጋምቤላው የጠፋው አውሮፕላንን ለማፈላለግም የሄዱበትን ርቀት መጽሐፉ ላይ እንዳስቀመጡት በጣም የሚደንቅ ነውና ሀገር ስትፈልገው ሁሉም ዜጋ የሚያረጋውን የሚቀበለውን ጥሪ ምን ያህል መታመን እንዳለበት ምን ያህል ደግሞ ለሀገሩ ቅንነትም በሙያውም ደግሞ ለማገልገል ታታሪነቱም ፍላጎቱም ምን ያህል አስፈላጊ እንደሆነ ከርሶ ህይወት ብዙዎች ይማራሉ ብዬ ስላሰብኩ ነው እንደው ከዚሁ አንፃር የጋምቤላውንም የጠፋውን አየር አውሮፕላን ለማፈላለግ የተከደበትን ርቀት ትንሽ ቢያነሱልኝ ብዙዎች ብዙ ነገር ይማሩበታል ብዬ ስላሰብኩ እጅግ በጣም ደስ ይለኛል በእውነት ይሄ አሁንም ላለውበት ነገር ሁሉ ያደረሰኝ በአሜሪካ ነገር የአሜሪካ መንግስት እንደ ከዜጎቹ የበለጠ አክብሮን በሰጥቶን በነጣ ምኖርበት ብዙ ለአገሬ ደግሞ ታሪክ የሰራውበት በጣም ደስ የሚል ጥያቄ ነው ሁሉም አሁን ያ እንትን አይሮፕላኑ ወደቀ የሚያነሳ ጠፋ ከሳምንት በኋላ ነው የተገኘው አስከሬኑ አይሮፕላኑ ወድቆ ከሳምንት በኋላ ነው ጋምቤላ ፉኙዶ የሚባል ቦታ የተገኘው አሁን በዛን ሲሄድ አየር ወለዶች ቀደም እንዳልኩ በአንዳንድ ምክንያት ተበትነዋል ሙያው ደግሞ ያለው ሰው የለም አንድ ጥቂት አየር ወለዶች ሻሸመኔ ነበሩ እነሱም ሊገኙ አልቻሉም ይሄ በ19 ስንት ነው 1981 1981 ከዛ በኋላ አሁን ማየመን ኮሮ እንትና የደና ሚኒስትሩ ከሌሊቱ 9 ሰዓት እኔ ጋር ደወሉ እንደዚህ አይነቱ ነገር አጋጥሞና አየሎዶችን በጊዜው ድናገኛት አሜሪካኖች ደግሞ ኢትዮጵያኖች የሚወክል ካልሆነ በቀኛ አንወርድም ብለዋል ጥያቄ አቀርሙ ምንድን የምትመክረኝ ተረኛ መኮንን ሌላ ክልህና ማተቢሮ እንዴት መትከቢሮ አሁን እዚህ ላይ ለአድማጭ ተመልካችም ግልጽ እንዲሆን ስለ አውሮፕላኑ አነሳስም አጀማመርም እናንሳ የአሜሪካ ምክር ቤት አባል ነበሩ ሰውየውና የሳቸው ልኡካን ቡድንም ወደ ኢትዮጵያ መጥቶ በደቡብ ሱዳን ተፈናቃዮችን ለመጎብኘት ነው 50,000 እንትኖች ነበሩ ደቡብ ፉኝዶ ተባለ 41 ኪሎ ሜትር ከእንትን ያለው እነሱ ለመጎብኘት ነው የመጡት ከአዲስ አበባ ጀምረው እዚህም ሌሎች ሰዎችን ጨምረው ነበር ሲሄዱ የነበረውና አውሮፕላኑ ጠፋ ከዛ ነው ታሪኩ የሚጀምረው ተከከለ ከዛ ነው እንግዲህ አሁን ሰው የወጣው ያው 50,000 ስደተኞች የሚኖሩበት ቦታ ለጉብኝት ነበር ሚኪሊላንድ ሰውዬ አለ መጣከነ ፎቶግራፉ አለ እዚህ ላይ አሁን እዛ ከሳምንት በኋላ ያስከረን ይገኛል ያንን አሜሪካኖች ደግሞ ከጀርመን ነው የመጡት ሄሊኮፕተሩ መንግስቱ ያለመረም ያንን ሲጋር ለፕሬዝዳንት ቡሽ ገለጹ እንደዚህ ነገር አጋጥሞናል በፍለጋ ላይ ነው ያለነው ምናምን ተብሎ በመሃል ያ ተገኘ ከሳምንት በኋላ አሁን እንደዚህ ሲሆን ከጀርመን መጡ ይሄ እንትኑን የሚያነሱ አሜሪካኖች በአገር ውስጥ ብቻ እንትን ማለት
አየር ኃይል እርዳታ ማስተባበሪያ ፖሊስ ሁሉ በየቦታ አሰራጨና ያን ነገር እንትን አልተገኘም መጨረሻ ላይ በአንድ ጥቁማ አይሮፕላኑ የወደቀበት ቦታ ተገኘ ከዛ በኋላ አሜሪካኖች ኢትዮጵያኖች የሚያወክል ሰው ካልሆነ በስተቀርኛ አንወድም ብቻችን አሉ ጥያቄ ወደ ሚኒስትሩ መጣ የደህንነት ሚኒስትር አለቃዬ እሳቸው ከሌሊቱ 9 ሰዓት እኔ ጋር ደወሉ ተረኛ መኮንን ልካለው እንደዚህ አይነቱ ችግር አጋጥሞናል ኢትዮጵያኖች የሚያወክል ሰው ለምናም ብሎናል ምን እናርገዝልኛል ጓድ ሚኒስትር ተረኛ መኮንን አይላኩም እኔ ጋር አየር ወለድ ወጣ ብዙ ነገር ቢሆንም ሙያው አልተረሳኝም እኔ በራሴ መኪና ይመጣለው አይላኩዋል ወዲያውኑ ከቤቴ መጣው ከዛ በኋላ ተገናኘ ነገሩን ነገርኳቸው በኮንፊደንስ ያን ነገር የሀገር ጉዳይ ነው ሙያው አልተረሳኝም ረጅም ጊዜ ቢቆይም ይሄን ነገር የፈለገው ደግሞ ህይወት መስዋዕትና ተከፍለው ኢትዮጵያ የሚወክል ታሪክ መሰረት ያለበት እነዛም ተናለቁና ነው ወጣሉ ጫማ ግን የለኝም አልኳቸው እሱ ግድ የለም አሉ ጫማ ምክንያቱም በገመድ ነው የምንወርደው በሄሊኮፕተር እንዳየር ወለድ ዘለ ከዛም በኋላ ወጣ አንተ አንድ የምትጨምረው ሰው ካለ እንዳንተ በኮንፊደንስ አለ ዮሐንስ መኩሪያ የሚባል ያለ አብሬን ነው ሰሜን ኮሪያ ብላክ ቤልት ነበር አብሬም ነው አንተ አጃከርነ ነበር ዮሐንስ መኩሪያው ከኔ ጋር ቢሆን ያንን በግዳጅ እንወጣለን አልኩ እሱን ጠውቀው እሱም ወደዚህ ሳይመጣ ወደ ሚኒስትሩ ሳይመጣ ተነገረው ጧት ከአሜሪካኖች ጋር ተገናኘን ኤርፖርት ከዛ ውስጥ ገብተን እዛ አይሮፕላኑ የወደቀበት ቦታ ደረስን ሰማይ ጠቀስ ሄሊኮፕተር ሰልማይ ሆናን የምትሄደው አሁን ከአሜሪካኖች ጋር አካባቢ ወደ መሬም ሳነካ አይውሬዎች አሉ ሌላ ሰው የሚጠቁ ስፕሬ ያረግን እነሱ ወደዛ ሲወጡ እግራችን መሬት ረገጥ ያንን ከአሜሪካኖች ጋር ኦፕሬሽኑን ሰራን በእኛ እንትን እና ከዛ በኋላ ጊዜያዊ ሆስፒታል እዛ ጋምቤላ ከበታረን እነዚህ አናቶሚ የሚገጡ አሜሪካኖች ምናምን ያበሻ አጥንት ያበሻ ሌላም ተደረገና ያንን አስከሬን ይዘው መንግስቱ ኃይለማርያም የአሜሪካን ልኡካኖች ኢትዮጵያ ውስጥ ያሉ የውጭ እንትን ዲፕሎማቶቹ ባሉበት ቦታ ቦሌ እንትን አይሮፕላን እንትን መጣ አሁን እነዛ የቡድን መሪ ኢትዮጵያኖች የኔን ታሪክ የሰሩት አይሮፕላኑን አስከሬኑን አጅቦ ከኛ ጋር እንደሄዱ ብሎናል ጠየቀኝ ሰው የኔቪ ኮሎኔል ነው በኋላ እንትን ሞቷል እዚህ አሜሪካኖ በኋላ አይ ይሄ አሁን መልስ ልሰጥ አልችልም ቦሌ ያስከሬን አሸኛኛ ሲንደት አለቃዬን ጠይቄ ነግራለሁ አልኩ ሰውዬው መጣው ያስከሬን አሸኛኛ ሲደርስ ለታስፋይ አለቃዬ ለኮሎኔል ተስፋዬ ለስላሴ ነገርኳቸው አይ አትደም ሌላ ሰው አለ ዶክተር ፋሲልና አስከሬኑን አጅቦ ሄደ እኛ ወደዛ ቀረን ሰውዬ ያ የኔቪ ኮሎኔል የቡድን መሪ ሌሎቹም ከተለያዩ አቅጣጫዎች መጡ ነገሩ በዛን ጊዜ ብዙ ነገር ነው የሚባለው ሰውዬ እንትኑን ሰጠኝ አድራሻው አሁን አሜሪካን ሴት ሰውዬ ሞቷል አሁን እሱን ይዤ በመጨረሻ ላይ ኢኳል ራይትስ የሚባል እንደዚህ አይነቱ እንትን አሜሪካ ነገር ከስቃይ ከእስር በኋላ የባለቤቴ ወንድም በ2000 በኢትዮጵያ እንትን አቆጣጠር የጉብኝት እንትን ላከልኝ ከዛ አሜሪካን ኤምባሲ ገባው ድሮ በዲፕሎማት ፓስፖርት ሁሉ እንግዲህ ባለቤቴ ወንድም የ6 ወር እንትን እኛ ጋር መጥተው ከዚህ ከስቃይ አምሮ እንትን እኔ እንኳን አልሄድም አልኩ ልጆቼና ባለቤቴ ያሸነፉን ሄድኩ ከዛ በኋላ እንትኑ ኤምባሲ አገኘሁት አንድ እድሜ በ60ዎቹ ውስጥ ነው ነጭ አሜሪካዊ ከዛም በኋላ ሳሳየው ኦርዲናሪ ፓስፖርት አወጣው ከውጭ ጉዳይ እዛ ሲያይ አንተ ትላንትና ዲፕሎማት ነበርክ ለምንድን ነው የዲፕሎማ ፓስፖርት ይዘህ እድሜ ለእናንተ አሁን የመጣው መንግስት ስለተነጠቀኝ ምናምን ነገር አለ አሁን በዛን ጊዜ ደግሞ የሥራ ጸባይ ኤምባሲዎቹ ቪአይፒ ፕሮቴክሽን ነው ያለው እኔ ነገር ውስጥ ጉዳይ የጥበቃ ያልኩት እንደዛ ነው ሁሉም ኢትዮጵያ ኤምባሲ ቢያንስ ለዛ አሜሪካን ኤምባሲ እንደ የነሱ ዴሌጌሽንስ መጡ እኔ መስሪያ ቤት ነው የሚቀበለው የሚሸኘው ኢሲኤ ኦዩ ምናምን ነገር እኔ ነበርኩበት እንትናል ከዛ በኋላ ሰው የኢንተርቪው ሲያደርግል ያን ሁሉ አነሳው ሳያው የኔ ህይወት እንትን ስመጥ እንዳለ የትላንትና ሁሉ የሚኪላንድ ምናምን ሁሉ የሚገልጽ ነው ወደዛ ወደ አሜሪካን የባለቤት ጉብኝት ወረቀት ስልክልኝ ከዛ በኋላ ሰውዬ በጣም ተገረመ ሪሊ አሪዮ ሚስተር ደራ በትክክለኛ አንተ ደራራ ነህ ከዛ በኋላ
የታሸገ እንትን አለ። ይሄ ሰውዬ በዚህን ጊዜ ለዚህ ሀገራችን ለአሜሪካ እንድ ባለ ሁለት አይዋልልን አሽገው ዶንት ኦፕን ኢት አትክፈል አሜሪካን ለኢሚግሬሽን ሰዎች ስጡ እንጂ አትክፈታል እኔ ሽጉናል። ከዛ በኋላ ስንት ወር ነው የምትሆነው? 2 ወር 6 ወር አልኩት። እሱ የ2 ዓመት ምናምን ሰጥ እዛ ሄድኩ ለነሱ ሰዎች እንትን ከፍቼ ኢሚግሬሽን ሰጠዋቸው። እነሱ ከፈቱ አዩን። አክብሮቱን ልነግርሽ አልችልም። አሁን 9 ልጆች የለማ 9 ልጆች 4 ልጆች ሳይፈተሹ የኔ ልጆች መሆናቸውን ብቻ ሲያርግ ታሪክ እዚህ ያለው እንደ ጉዱ ነው። 14 ዓመት የአሜሪካ መንግስት የመደበልኝ ነጭ አሜሪካዊ እሱን ሁሉ ነገር ቪዛ ምሳንት ባልከፍልም ምንም ማለልም የልጅ ጭምር በዛ ውጤት ነው። በዛን ጊዜ ባልኩት ሁኔታ ነውና የሱ የጋምቤላ በዚህ ዙሪያ ያለው ሁኔታ ነው። እስካሁን ድረስ እሱ ትልቅ ነገር ሆኖልኝ ይሄ የልጅ ሁሉ ለዶክተሬት 5 ሳንቲም ሳልከፍል የሁለተኛ ሴት ልጅ ለዶክተሬት ገብቶ በነፃ እንትን ያርጉ። ሌሎቹ ህፃናት እንደዛ ናቸው። መልካምነት መልሶ ይከፋል ለዚህ በዛን ጊዜ ወጪ ነገር አሱን ታወጣ እቺ በዛን ጊዜ እንትን በኋላ ደም ሁሉ ሞልቶ ጫማስ ሞላባ ከትንሽ ልጅ በኋላ ነው አየሁት እና ያንን እንትን ወጋኝና ብዙ ታሪክ ባለው መስኪን እንደው ሀገር እርሶን በፈለገች ወቅት በፍጥነት ምላሽ መስጠት ለሀገር መታመንን እንዴት ነው የሚገልጹት? እኔ ሁሉ ጊዜ ኢትዮጵያዊነት ነው። አሁን ወጭ ነው የምኖረው አይደለም። አገሬን ሁለመናዬ አገሬ ናት። ለሀገሬ ደግሞ ብዙ በዚህ ባለኑበት ብዙ ነገሮች ሰርቻለሁ። አገር ነው ምንም የሰው አገር ምንም ብንላ ምንም ነገር እንትን ኢትዮጵያዊነት የተቀበረበት አገር ነኝ እና ኢትዮጵያዊነት እኔም ልጆችን ሁሉም ባለቤት ሁለመናችን ይዛን ይሆን እንጂ ኢትዮጵያ ውስጥ ነው እንትን ያለን። ሀገር ማለት እያንዳንዳችን አናዛ እንትን ያሉ ሰውን እያንዳንዱ ኢትዮጵያዊ ሀገራችን ህዝብ ነው ሀገር እና አሁን ለጊዜ በዚህ ዙሪያ ነው የኔም ልጆችም የልጆችም የብዙ ኢትዮጵያኖችም ይሄ ነው እንትን ውስጣችን አለ። በ1978 ዓመተ ምህረት ለማርሻል አርት ስልጠና ወደ ሰሜን ኮሪያ ተጓዙ። እንደው ያን ወቅት በተመለከተ በመጽሐፉ ላይ ካሰፈሩት አንድ ትኩረቴን የሳበው ነገር በዚህ መጽሐፍ 100 ገጽ 133 ላይ እንደጻፉት ጠቃሚና አነቃቂ የነበረው ጉዳይ የዚሁ ሙያ ጥበብ ፈላስፋ የሆኑት ይላል የማርሻል አርት ጥበብ ነው። ጀነራል ቼሁንግ በትምህርት ገበታችን ላይ ያለን አልፎ እየመጡ መጎብኘታቸው አልቀረም። እሳቸውም ስለ ኢትዮጵያና ስለ ጀግኖች ልጆቿ ታሪክ እንደ ጀነራልነታቸውም ስለ ኢትዮጵያ ወታደሮች ጀግንነት የሚያውቁ ስለነበሩ ከጀግኖች ሀገር የመጣችሁ ጀግኖች ይያሉ ሲያወድሱን ልባችን በኩራት ይሞላ ነበር ብለው ጽፈዋልና በእውነትም በኩራት የሚሞላ ነገር ነው። በጣም ትልቅ ታሪክ ነው። ትልቅ የሚያነቃቃም ነገር ነው። ደግሞ በአንዲት ሀገር ጀነራል ጀግና ተብሎ በሌሎች ሀገር ላይ ለዛውም ስልጣን አለመውሰድ በሄዳችሁበት ሀገር ላይ ጀግኖች ተብሎ መወደስ ስሜቱ ሌላ ነውና እንደው እስኪ ያን ወቅት እናንሳው። የሚገርም ነገር ሰውየው እንዳልኩ ሲቀበሉ የጀነራሉ ልጅ ነው የተቀበለን እና የፕሬዝዳንቱ ልጅ ኪም ኢል ሱንግ ይባላሉ ትልቁ። ከዛ ልጃቸው እሳቸው ሲሞቱ ፕሬዝዳንት የሆነው እሱ ነው የተቀበለንና ልዩ ቦታ ሰጠን እና ያን ወደ ጀነራሉ ይመጣላሉ። ከዛ በኋላ ከዛ ፍስሐ ገዳ ነበሩ አምባሳደሩ በዛን ጊዜ ተቀበሉን ቤት ከጋበዙ በኋላ ለዚህ ለፕሬዝዳንቱ ልጅ በኋላ ፕሬዝዳንት ሆነ። አሁን የዚህ የልጁ አባት ማለት ነው። አሁን ፕሬዝዳንቱ ነው የሱ አባት ከዋና ኪም ኢል ሱንግ ከዛ ደግሞ የሳቸው ልጅ አሁን የመጨረሻውን ስልጣን ላይ ያለው የዚህኛን የተቀበለው ፕሬዝዳንት ነበሩ እንደዚህ ወደ የተቀበሉና የሚገርም ነገር ያደረጉን እንክብካቤ ምን አደርገው በቃ በየትሬኒንግ ቦታ ኬክ ከኛ ጋር ነው ለስላሳ ምናምን ነገር ሜክሱ ነው ምለቱ እነሱ ሌላ ቢራ እንጠጣም እንጂ ሌላ ያንን ላቡ በየቀኑ ስለምናወጣ ያን ነገር ነው የምናደርገውና በዛ ነው ከጀግኖች የመጣችሁ ጀግኖች ብለው ከኛ ቢያንስ በ15 ከኛ 2-3 ይመጣሉ። እንደገና ደግሞ ለማንም በተለያዩ ሀገሮች ናቸው ገዛሉ ለማንም ያልተሰጠው የማርሻል አርት ኢንሳይክሎፒዲያ ለእያንዳንዳችን 15 ከቮሉም 1 እስከ ቮሉም 15 አንዱ እንትን $200 ነበር በዛን ጊዜ እያንዳንዳችን 10 ቤት አለውን ሰዎቹ ሌሎቹ ያዋቅሩት። እኔ አሁን ለታሪክ ወደፊትም እሱ አንድ ሙዚየም አረጋዋለሁ
እሱን አዘጋጅቻለሁ አሁንና አክብሮቱ ልነግርህ አልችልም። አሁን አንድ ወቅት ታሳት 2-3 ጊዜ በዛን ጊዜ ቃኞ ሻለቃ ታላላቆቻችን እንደተዋጉበት እንትን አለ እዛ ቦታ ቀባር ቦታ የነሱ ሰዎች ተቀበሩበት ቦታ አሳዩም ዶር ይሄ አሁን እኮ እንዲሰማ ሆድ እንዲብስባቸው አይደለም የጀግንነታቸው ከዓለም ህዝብ አንዱ ሰሏቸው ምን ነገር ተቃውሞ የለንም በዛን ጊዜ የነበረው አንዱ የውጊያ ቦታ እዚህ ነበረው ብሎ ገለጻ አድርጉልናል። ቃኞ ሻለቃ እንግዲህ ያኔ በእነሱ በኩል ሳይሆን በደቡብ ኮሪያ በኩል እነሱን እኮ ያወጋንኛናል በደቡብ ኮሪያ በካፒታሊስቱ በኩል ሆነን ማለት ነው። ግን ጀግንነታችን ለማወቅ አልገደባቸውም ያለው ጀግንነታችን አሁን እኮ ከዛ ቀደም ብሎ ጀግንነታችን በዚህ ብቻ የዚህ የጥይት ፋብሪካ ለምን ነገር ሁሉ እኮ እናቱ በቆ ያንን እንደ ከዛ ጀምሮ በዛን ጊዜ አምቦ አንድ ቦታ አለች እኔ ተውልት ሰፈር እዛ የነበረው እንትን እዛ ጥይት ፋብሪካ እዚህ ክላሽ ደግሞ ወደ ደብረ ዘይት ምናምን ቀደም ብሎ ነው አሉ። ያ ህዝብ ጀግና ህዝብ ነው በወቅቱ የነበረው አይዲዮሎጂ ነው እነሱን አይደለም። ደግሞ በኋላ ደግሞ ካምፓችን አንድ ላይ ሶሻሊስት ካምፕ ነው እዛ ከደቡቦች ጋር ሆነን እኮ የተዋጋናቸው እነሱን ሁሉ ራስው የጀግኖች ልጆች ከጀግኖች አገር የመጣች ብሎ ነው እኮ ከማንም እንደ እንቁልጅ ከሌሎቹ ጋር መጥቶ የተለየ ስጦታ ጭምር እንዳልኩ የማርሻል አርት ኢንሳይክሎፒዲያ ጭምር አድርጎ በእምባለ ይሸኘው በጣም ገርመኛል። እሱ እንትን እንዳልከ እኔም ራሴን ሊላይን ጠይቅ ነበር በዛን ጊዜ ያወጋናቸው ሰዎች እንዴት ከኛ ጋር ያመሹ ምንድነው የሚያታስፈልጉ ምን ከፋችሁ ምን ላን ይጠይቁ ነበር እንደ ጉድ ለረጅም ጊዜ የማርሻል አርት ጥበብን ወይ የቴኳንዶ ትምህርትን በማስተማር በማሰልጠን ቆይተዋልና እንደው ምናልባት እዚህ ላይ ለረጅም ጊዜ እንደሰራ ሰው ይሄንን ዕውቀት ደግሞ ለቀጣይ ትውልድ ለማስተላለፍም ጥረት እንዳደረገ ሰው ዕውቀትን ልምድን ለሌሎች ማካፈል ተተኪ ማፍራት በአንዲት ሀገር እድገት ውስጥ ምን አይነት ፋይዳ አለ የሚለው ነገር ትንሽ ቢያነሱ በጣም ደስ ይለኛል። እሱ ልቀው ከዛ ከጀነራል ቾንግቢ የተቀበልነው በሰነ መግባሩ በጨዋነቱ ነገር እዛ ጨዋ ህዝቦች ናቸው እንደዛ ያንን ነገር ከሚሊተሪ ወጥቶ ወደ ሲቪል ሁሉ ገብቶ ይሄ ትውልዱ እንድማር ሰውየው እንደ ቡድን መሪነት እንደ 10 ሰልጣኞች ኃላፊነት በሚገባ አሳትቆኝ ነው ወጥቶ ያን ደግሞ የመጀመሪያዎቹ ከአየር ኃይል ከባህር ኃይል ከፖሊስ ከተለያየ ተውጣጡትን የመጀመሪያ ምልምል ከሰሜን ኮሪያ እንደመጣን በደህንነት ስፖርት ኮሚሽን ውስጥ ለአንድ አመት አሰልጥለ ፕሬዝዳንት መንግስቱ ኃይለማርያም ናቸው የመረቋቸው የደህንነት ኮሌጅ ውስጥ አቶ ተስፋዬ እንትን የስፖርት ኮሚሽን ተስፋዬ ሻፎ ነበሩ ፕሬዝዳንት ጎን ነበሩ። ያን ነገር በኢትዮጵያ የመጀመሪያ ስለሆነ ታሪክ ጨዋነቱን ስነ ምግባሩን ያን ነገር እንትን ይሄ ትውልድ መማር አለበት ፕሬዝዳንት ይሄ ወጣቶች እንዲማሩ ብለው ፕሬዝዳንቱን ይጠይቃሉ። በዛ በማማስር መርቅት አሁን እንደዚህ ስል ፕሬዝዳንቱ ያንን መልእክት ተቀበሉ። የክብር እንግዶች ነበሩ እነሱ ደህንነት ኮሌጅ ውስጥ አዛ በኋላ ይሄ በኔ በኩል ሳይሆን በደህንነት ሚኒስትሩ በኩል ወሳኔ ይደርሳል ብሎ ለተስፋዬ ሻፎ እንትን ይላሉ። አሁን ጓድ ሚኒስትር ወደ ጓድ ተስፋዬ ወልደስላሴ ይደርሳል። ከዛ በኋላ አንድ ሚስተር ናም ይባል ነበር ከደቡብ ኮሪያ በዛን ጊዜ በአንድ ግለሰብ መጥቶ ሰንዳፋ ፖሊስ ኮሌጅን እኛ ጋም ያስተምር ነበር። በኋላ ያ ሰውዬ ሰላይ ምናምን ብሎ ተወጣ። ሰሜን ኮሪያ መላካችንም እንደዚህ ነው። እኔ ራሴ ጀማምሬ ነበር። አሁን በዛን ጊዜ እንግዲህ ያንን ትንሽ የሙያውን ቁንጽል ያገኙ ሰዎች በየጫካ ሰውን መጉዳት ምናምን ጀመሩ። የሚኒስትሩ ስጋት በዚህ ነበር። አሁን ተስፋዬ ሻፎ ሚኒስትሩን ሲጠይቅ እስቲ ጊዜ ወሰደ ይሄ ለአጥና ይላሉ። መጨረሻ ላይ ጉዳዩ እኔ ማጋ መጣል ሚኒስትሩም አላመኑበትም። ምክንያቱም ያ ቅድም ያልኩት ሰው የጎዱ ትንሽ ቆንጥ እንትን ጭላንጭል ያገኙ ሰዎች ሰውን ስለጎዱ ስጋታቸው ነበር። እኔም ይጋራሉ ስጋት ግን ያ ነገር እኛ ተማርነበት ለዛ ለዓላማና ለግቡ በጎነት እንደ መጽሐፍ ቅዱስ ይሄን በዚህ ፍጥላል እንኳን በራስ ላይ አንድ ብቻ እሱ የሚፈቅደው ራስን አንተን ለማጥቃት መጥቶ ራስን ተከላከላል እንጂ በምንም አይነት በስነ ምግባሩ የተለየ በዚህ ምድር ላይ እንደዚህ አይነት ጫዋነትን ባይሉን የሚያስተምር ነገር የለም። ከዛ በኋላ እሳቸውም ቢያሉ ይሄ አስተማሪው አስተያየት ተፈትወለ ወደ እኔ ይመራ 6 ወር ጊዜ ወሰርኩና ከነንተኑ ከነጥቅሙ ከነጉዳ
ከነ ጥቅሙ ዘርዘርኩና ለተስፋዬ ለስላሴ ተስፋዬ ሻፎም በዛ ላይ እሳቸውም ገቡበት በኔ ብርታት ከሚሊተሪ ወጥቶ ወደ ኢትዮጵያ ወጣቶች ገባ እኔ በሚሊዮን መቆጠር ልጆች አሉና ምን ሰማኝ ደስ አለ ነገር ያልችል አሁን 8 ልጅ አሁን 6ኛ ዳል ላይ ነበር የነ ማስተር አብዲ የሚባል ልጅ አለ የሱ ወንድሞች አሉ 8 ተማሪዎች አሉ አሜሪካ ነገር መጽሐፍ አስመርቆኝ የማጽሐፉን ከ400 ሺህ በላይ ያወጣው ልጆች ይሸፍኑልኛል እዚህ በሚሊዮን መቆጠር ልጆች አሉ ያንን ነገር የዛ የመጀመሪያ ኢትዮጵያዊ በመሆነ እጅ ኩራት ይሰማኛልና ፍጹም መድኃኒት ለኢትዮጵያ ወጣቶች ፍጹም መድኃኒት እንደመጽሐፍ ብዙ ነገር እዛ በለጥ እንትን ያስቡር ነገር ነውና አሁን ባህልና ጨዋነታችን ታይዞ ከትውልድ የመጣው የሚያስተምር ነገር ነው ጨዋነት ሲሉ እንደውም አስቸጋሪ ልጆች እኮ ባህሪያቸው እንዲገራ ቴኳንዶ ይማሩ ይባላልና የሚገርም ነገር 7 ጊዜ እሸቱ የሚባል አንዱ ከኔ ጋር የሱ ሴት ልጅ ያወጣል እዚህ ገብርኤል ቤት 7 ጊዜ እስር ቤት ተገቡ እንትን በኢህአዴግ ጊዜ እነዛ ነፍሰ ገዳዮች የተባሉ ሰዎች ታፍተው ልጅቷ አባቷ ሞተዋል እስር ቤት አብረን ነውና ግርማ ተገነውና እሸቱ ቀስቶ የሚባል አብረን ያከ ነበር አብረን ደህንነት ነበር ህክምና ሆኖታ ነው የሞቱት የሱ ልጅ ናት ትምህርት ቤት ከፍታ ግቢ ገብርኤል እንትን አለች በክብር እንግድነት እኔን ጠብታ እንትን አለች ለልጅቷ ከተለያዩ ቦታ ይሄ ሰው የሚያጠቁት ምናምን ሰብስባ ወደ 100 ምናምን ልጆች አሰልጥና እንትናል በመንግስት ደረጃ ራሱ ታሪክ አለ በኢህአዴግ ዘንድ እነዚህ አይነቱ ጨካኞቹን ጭንቅላታቸው ነቀይር ታሪክ ተዋለ በዛ ባይመርቃቱ ስራት እኔና ልጄ ነበር ሌሎቹ እና እንደዚህ አይነቱን ጨዋዎችን ጭምር ነው ስናስተው በየምር ይሄ ነፍሳ የሚገሉትን የዘራፊዎቹ ምናምን ነገር ሁሉ ወደ ጥሩ ኢትዮጵያነት ዜጋ የመለስ ነው እንትን ነገር የዚህ እሸቱ ቀስቶ እንደኔ ብላክ ቤልት አንተ ጃከር ደህንነት የነበር ያ ሁሉ እንደዚህ አይነቱን ዜጎችን ሁሉ ወደ ከመጥፎ ተግባራቸው ወደ ኢትዮጵያዊነት እንድመለሱ ያ ኢህአዴግ መንግስት ሁሉ ያን ምርቃት ላይ ታሪካቸው ስንበብ ጉድዋል ወደ አሜሪካ ከሄዱ በኋላ አማራጭ ስራዎችን ያፈላልጉ የነበረበትን ወቅት በመጽሐፉ ላይ ሲገልጹት በአሜሪካ ስራ አለህ እንጂ ምን ሰራለህ አይባልም የሚል ቀልብ የሚገዛግል አለጽ አስቀምጠዋልና እንደው ከዚህ አንፃር ኢትዮጵያውያን ያለንን የሥራ ባህል እንዴት ነው የሚገመገሙት ትልቅ ነገር ነውና እኔ አሁን እንዳልኩ ከዛ ከ6 ወር ባለቤት ከቆየ በኋላ ነው ስራ የገባሁት አንድ በአሜሪካ ነገር ትልቅ ሆም ዴፖ የሚባል የቤት እንትን እቃ እንትን ትልቅ ለመንግስት ሁሉ ፈሳስ የሚያደርግ ካምፓኒ አለ ትልቅ ካምፓኒ ነው እዛ ውስጥ ነው በ5ኛ ወሬ ነው ሱፐርቫይዘር ሆንኩትና ከዛ ከጥቅም ጋር የሚገናኝ ነው እዛ በሰለጠነ ዓለምም ይሄ ለብነቱ እንትን ነገር ይሄ ካሸሪ ከሱፐርቫይዘሩ ከመናም ነገር እንትልና በዛ እንትናል አሁን እዛ ምናምን ስንል ምንም ነገር ቢሰራ ንጹህ ነገር ነው መስራት አለበት ታማኝነት አሜሪካኖች ደግሞ ማንነትን ካዩ ባጭር ጊዜ ውስጥ ሰጥቷል አላፊነት ከዛ እነዚህ በለብነት ጋር የተገናኘ አለቃውንም ያቺ ካሸሯ ነው በኔ ሱፐርቫይዘርነት ጊዜ ያስቋቸውና እነሱ እስር ቤት ገቡ ከዛ እነዚህ ለገሉኝ ምናምን እኔ ስራዬን ጨርሼ ወጣ አንድ ቦታ አድፍጦም ተሄዱ ሮትኩና አንድ ሰው ያለቀው ነው አይሞቱ በወጥንትና ተገባ ያ ዋሽንግተን እንትን ሜሪላንድ ነው ከዛ ቢሮ ኒውዮርክ ነው አለቆቼ ጋር ደወልኩ ወዳውኑ ወደ ዋሽንግተን መለሱ ያ በሜሪላንድ ነው ከዛ አንድ አመት ምናምን ነገር ላጡ ተመሳሳይ ነገር ዋሽንግተን እንደዚህ ነገር አጋጠመኝ ከዛ እኔ አሁን ስራ መቀየር አለብኝ አልኩና ከዋሽንግተን ወደ ዳላስ ቴክሳስ እዛ ሲሄድ እዚህ እንደፈለኩ ትራንስፖርት እንደፈለኩ የባስ ምን ሁሉ ነገር አለ እዛ ሲሄድ እንትን አልተገኘም እንግዲህ እኔ በዛ በሴኩሪቲ በዛ ሙያ ነው እንትን የገባሁት እና እዚህ አሁን እዛ እንትን ሲሄድ ሙያ ለሙያዬ ቅድም ያልኩ የጠቀስከኝ ነገር ሲሆን ያኔ ሴኩሪቲ እጄ ብረት የሚቆርጣል ይሄ አሉሚኒየም ብረት ምናምን ነገር በዲፍረት ገባውበት ከዛ በኋላ በሳምንት በኋላ አንድ ሰዎች አስተዋኝ ልክ እንደነበሮች ሰሩ ደግሞ የሚቀንዋሉ ስፓኒሾች በቃ ትንሽ ዘረኝነት አለባቸው እኔ ያን ነገር ፈረንጆች ላይ ሆኖ ያሉ ዳርቀት ከዛ በኋላ ሌላ አይነት እንትን ማበረታቻው ሁሉ ሲሉ ይቀኑብኝና ሌላ ነገር ሆነ
እዛ ተውኩና የሳይንስ ወደ ይሄ አሁንም እያለው ፖሊስ አካዳሚ ደግሞ ገባው ሙያ ለመቀየር የአየር መንገዱ ሙያ እንዳለ ነው እዚህ የኢትዮጵያ አየር መንገድ ሲሄድ ቀድም እንዳልኩ አስመራ ህንድ የተለያየ ቦታ እንትን ብያለሁ በረዳት እንትን ሆነን አንቲያጃከሮች አንዳንድ ጊዜ ያላፈው ነው የምንሰራበት እንትን አለ ከዛ ብረት ቆጥ ምናምን ነገር ስል ወዳው ነው ስራ እንትን ስልን እነዛ ደግሞ ምቀኛ ስፓኒሾች እንትን በል ከዛ በኋላ እሱን ተኩና ደግሞ አካዳሚ ይሄ ሴኩሪቲ አካዳሚ ገባው አንዱ 3 እና 4 ወር እንዳልኩ ጥሩ ውጤት ስላጋኝ የዛ ሴኩሪቲ አካዳሚ አስተማሪ ሆኖ እንትን ሰርቲፊኬቱ አሁን አለ ጁስ እንዲጋራ እኔ አልተመቸኝም ሙቀቱ እዛ በቃ ትራንስፖርት የለም እኔ አልፈልግም አልኩና ወደ ዋሽንግተን መጣ አየር መንገድ ገባው አሁን ያን ነገር ምንድነው ያን ብረቱ መቁረጡ ሌላ መጥረቁ ምናምን ነገር እንትናል ስራ ከሆነ ምን ይሰራል ይባላል አንድ ያሳይዋል ያን ነገር ሰራ ተሾማለ ያሳድጓል ምናምን ነገር አለ ለዚህ ነው ያን ነገር እዛ እየጠቀስኩትና ከዛ ከብረት መቁረጫ እዛ ፖሊስ አካዳሚና ሴኩሪቲ አካዳሚ ሆኜ ቆንጆ ውጤት ስላለ አስተማሪነት ቀራሉ አልፈልግም አልኩና ወደ ዋሽንግተን ተመልሼ አሜሪካን አየር መንገድ ደግሞ ገባው 10 ምናምን ሰዓት 3 ቦታዎችን ቀያይራለሁ ለዚህ ነው የተፈለገው ቦታ ምን ትሰራለህ አይባልም ቦታው ያሳዩሃል ይፈትኑሃል ያልቅ አንተ 10 አመት 20 አመት ወዳውን እድገት የሚሰጡና በዚህ ትልቅ አንቆንጆ ጡረታዬን አስከብሬ ነው እንደፈለኩ አገሬ እዛም እዚህ የተንፈላሰስኩ ቤቴን አገሬንም እየረዳው እዛ ከኤምባሲ ጋር ነፃ አገልግሎት እየሰጡ አገሩ አሁን አገር ከሚመሩ ሰዎች ጋር በደንብ ለሀገሬን ለግድቡ ለምኑም ያለ እዛ ያሉ ወገኖችን ደግሞ እየረዳን እዚህ ያለውን ደግሞ አቅመ ደካማ ቤተሰቦቻችን እየረዳን በዚህ ነው ያለውና አሜሪካ ነገር ምን ትሰራለህ ያባል ትፈተናለህ ታል ከፍያ በቃ 10 አመት ቆይ ትላንትን መጣ ያሳድጓል በጣም ደስ ይላል እንግዲህ ሀገር በትውልድ ቅብብሎሽ ትጸናለች የኋላው ከሌለ የለም የፊቱና እንደው ሀገራቸውን በሁለንተናዊ ዘርፍ በጀግንነት ያገረገሉ የሀገር ባለውለታዎችን ትውልድ በምን መልኩ መዘከር አለበት በእውነቱ በትልቅ መሰረታው እንትን ነገር እሱ ነው የትላንት ያለ የዛሬ አይኖርም ብዙ ወገኖችን በተለይ በዛም በተለይም በሲቪልም በምን በሁሉም መስክ ሀገራቸው የሚያገለግሉ ሰዎች መከበር መስጠር ባለውለታዎች ናቸው የትውልድ ቅብብሎች በእነሱ ውስጥ አለ ያ ነገር ልዩ ግምት የሚሰጠው ውስጥ ያለ ሁልጊዜ የግድ ለሀገር የደማ ለሀገር እንትን የለፋ ፍቅር ያለው ኢትዮጵያዊነቱን አንድነቱን ፍቅር የሚያሳስር ባሙያ ብቻ አይደል በተለያየ አቅጣጫ ጀግኖች አንተኖች አሉ ነጋዴዎች አሉ ጀግኖች ገበሬዎች አሉ ጀግኖች መምህራኖች አሉ ጀግኖች የቢሮ ሰራተኞች አሉ በጦር ሜዳ የተሰለፈ ብቻ አይደለም ሁሉም ጀግና ነው ወየሙያ በተሰማረበት ያ ነገር ትውልድ የሚገነባ ነው ያን ነገር መደረግ አለበት በያምራለሁ ትልቅ ትኩረትም እኔ አንዳንድ ጊዜ ሐሳቤም ይሰጣለሁ እዝዋለሁ ምገርሚ ነገር እኔ በተለያየ ቦታዎች ላምባ እና ዶክተር ኢንጂነር ስለሺ በቀለ ሲመጡ ይቀበላቸዋለሁ አሉ አሁን አንቱ የዲያስፖራ ኃላፊ አለው እዚህ አብረን ብዙ ነገር የተለያየ ቦታ አሁን ይመጡ ምራሱ አሁን በቅርብ ተሾመው መጡት ሰጥቻቸው ከ18 ቀን በኋላ ደስ ብሎን ቢሮ ጠርቶኝ ነው እንትን አመስግኖኛ አሜን አሜሪካን መጨረሻ ላይ አሉ እና እንደዚህ መደጋገፍ ገበሬው ሌላው በሙያ ሁሉም ጀግና ነው ወታደሩ መምሩም የቢሮ ሰራተኛው ያ ነገር ነው የሚያሻክረን የተለያየ ውስጣዊ ችግራችን የሚያቀለ እንደዚህ አይነቱ ነገሮች ነው መበርታት አለበት በየፊናችን ደግሞ ያንን ጥቅም ነው ለመንግስታችን ያደረግነው ነው አለ ነው እንግዲህ ዳራራ ባይሳ ስለመጡ ለሀገር ላይ ተገናኝተን ለሀገር የሚጠቅሙ ሐሳቦችን ስላነሳን እጅግ በጣም አመሰግናለሁ ይሄ መጽሐፍ እንግዲህ ውትድርና የገራው ህይወት አድማጭ ተመልካቾቻችን ቢያነቡት ብዙ ነገር እንደሚያተርፉበት ብዙ አዳዲስ መረጃዎችንም እንደሚያገኙበት ተስፋ እናደርጋለን በድጋሚ ስለመጡ እጅግ በጣም አመሰግናለሁ እኔም እጅግ ከልብ አመሰግናለሁ እግዚአብሔር ያከብረልን በጣም ነው ደስ ያለኝ በእውነቱ ውስጤ ባልካለፍኩት ህይወቶች ሁሉ እንደዛሬ ደስ ያለበት ቀን የለም ለዚህ እድል ስላገኘው ደግሞ ከልብ አመሰግናቸዋለሁ እግዚአብሔር ያከብረልን ፍቅር ለሀገራችን ደስታችን አንነታችን እግዚአብሔር ያወድልን እና
ወደፊት ደግሞ ሁሉም ባህር ማዶም እዚህም ያለን ተደጋግፈን እችን የጀመርናትን የኢትዮጵያን እድገትና ብልጽግና እናሸጋግራለን። ይሄን ነው ውይይታችን። ውጭ ሀገር ኢትዮጵያዊ የሚወዱ ኢትዮጵያኖችን እሱን እየሰራን አድማጭ ተመልካቾቻችን ፋና ፖድካስት ለሀገር የተሰኘው ዝግጅታችን ነበር ስትከታተሉ የቆያችሁት። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ጤና ይስጥልኝ።